በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሩ ወሰብዑ ለመስከረም በዛቲ ዕለት በዓሉ ለመስቀል ክቡር ዘእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 17 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ የቆስጠንጢኖስ እናት ንግሥት እሌኒ ከተሰወረበት የገለጠችው ነው። የጎልጎታን ኮረብታ ባስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነበት ምክንያት እንዲህ ነው። ብዙዎች ድንቆች ተአምራት ክብር ይግባውና ለጌታችን ከኢየሱስ ክርስቶስ ከመስቀሉ የሚገለጡ ሆነው ሙታን ይነሱ ነበረ፣ የጎበጡና በሽተኞች ሁሉ ይፈወሱ ነበረ። ስለዚህ ሌሎች ሰዎች ተቆጡ። እንዲህም ሥርዓትን ሰርተው አዘዙ። በይሁዳ ሀገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ እንዲህም እያደረጉ እሌኒ ንግሥት እስከመጣች ድረስ ከ300 ዓመት በላይ ኖሩ። እርሷም በመጣች ጊዜ ክብር ይግባውና የጌታችን የኢየሱስ ክርስቶስ መቃብርን እስካሳዩአት ድረስ እኒህን ክፉ የሚያደርጉ ሰዎች አስይዛ አሰቃየቻቸው። ያን ኮረብታም እስከጠረጉ ድረስ አስገደደቻቸው። የከበረ መስቀሉንም ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተክርስቲያንን ተሰራች። በዚች ቀን አከበሯት። ለመስቀሉም በዓልን መስከረም 17 ቀን አከበሩለት። የክርስቲያን ወገኖች ሁሉ ከሀገሮቻቸው በመምጣት ክብር ይግባውና ለጌታችን ኢየሱስ ክርስቶስ የትንሣኤውን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችን በጎዳና እየተጓዙ ሳለ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበረ። ከእርሱም ጋር ብዙዎች ሳምራውያን ነበሩ። ይህም ይስሐቅ የክርስቲያኖችን ወገኖች ለምን በከንቱ ትደክማላችሁ? ለእንጨት ስለምትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበረ። ከክርስቲያን ወገኖችም ስሙ አውዶኪስ የሚባል አንድ ቄስ አለ። ሕዝቡም በጎዳና ሲጓዙ የሚጠጡት ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድም ሄዱ። በውስጡም መሪር የሆነና የሚሸት ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይስሐቅም እጅግ ይሳለቅባቸው ጀመረ። የቀናች ሃይማኖት ካለቻችሁ ይህንን የቆሸሸ የመረረ ውሃ ተለውጦ እስኪ ጣፋጭ ይሁን ይላቸው ነበረ። ቀሲስ አውዶክሲስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ይስሐቅ ጋር ተከራከረ። ያ ሳምራዊም በመስቀል ስም የተአምራት ኃይልን ካየው እኔ በክርስቶስ አምናለሁ አለ። ያን ጊዜ ቀሲስ አውዶክሲስ በዚያች በሸተተ ውሃ ላይ ጸለየና ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝቡ ሁሉ እንስሶቻቸውም ጠጡ። ሳምራዊ ይስሐቅ ግን በተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ፣ ግን ገምቶ ተልቶ አገኘው። መሪር ለቅሶንም አለቀሰ። ወደ ከበረ ቄስ አውዶክሲስም መጥቶ ከእግሩ በታች ሰገደና ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። በከበረ ቄስ በአውዶክሲስ ጸሎት ጣፋጭ በሆነው በዚህ ውሃም ጠጣ። ከዚያ ውሃ ውስጥ ታላቅ ኃይል የሚሰራ ሆነ። እርሱም ለአማንያን የሚጣፍጥ ሲሆን ለከሃዲያን ለአረማውያን የሚመር ሆነ። በውስጡም የብርሃን መስቀል ታየ። በአጠገቡም ውብ የሆነች የአማረች ቤተክርስቲያን ሰሩ። ሳምራዊ ይስሐቅ ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሄዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ በተገለጠበት መጋቢት 10 ቀን ነው። ዜናውን በዚሁ ቀን ጽፈናል። ምዕመናንም በታላቁ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተክርስቲያን በከበረች ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህ ቀንም አስቀድሞ በከበረ መቃብር በንግሥት እሌኒ እጅ የተገለጠበት ነው። በመስቀሉ ላዳነን ለእግዚአብሔርም ምስጋና ይሁን። ክብር ምስጋና ገንዘቡ ነውና ለዘላለሙ አሜን። በዚች ቀን የከበረች ሮማዊት ታወግንስጣ አረፈች። ይህች ቅድስትን በደጋጎች ነገሥታት በአኖሪዎስና በአርቃዲዎስ ዘመን የነበረች ናት። በዚያም ወራት የህንድ ንጉሥ መልእክተኛ እጅ መንሻ ይዘው ወደ ንጉሥ አኖሪዎስ መጡ። በሚመለሱ ጊዜ ይህች ድንግል ታወግንስጣን አገኟት። የምታነበውን መጽሐፍ በእጇ ውስጥ ነበረ። ወደ ሀገራቸው ነጥቀው ወሰዷት። ለህንድም ንጉሥ ሚስቶች ቤተሰቦቹ የምትጠብቅ ሆነች። በአንዲቱ ዕለትም የንጉሡ ልጅ አስጨናቂ በሆነ ደዌ ታመመ። የከበረች ታወግንስጣን ወስዳ በብብቷ ታቅፋ በመስቀል ምልክት አመተበችበት። በዚያን ጊዜ ዳነ። ከእርሷ ስለተደረገው ተአምር የዚች የከበረች ድንግል ታወግንስጣ ዜናዋ በአገሩ ሁሉ ተሰማ። ከዚያችን ቀን ወዲህ በእነርሱ ዘንድ እንደ እመቤት እንጂ እንደ አገልጋይ አልሆነችም። ከዚህም በኋላ የህንድ ንጉሥ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ነፋስና ጨለማ በላዩ መጣ። ንጉሡ ግን የከበረች ታወግንስጣ
ስታማትብ ስላየ በመስቀል ምልክት ማማተብን ያውቅ ነበርና ያን ጊዜ በጭጋጉ በጉሙ በጨለማውና በጥልቁ ነፋስ ላይ በመስቀል ምልክት አማተበ። ወዲያውኑ ፀሐይ ወጣ፣ ታላቅ ጸጥታም ሆነ። ጠላቶቹንም በዚሁ የመስቀል ምልክት ድል አደረጋቸው፣ እጅግም ደስ አለው። ንጉሡም ከጦርነት በተመለሰ ጊዜ ለከበረች ታኦግንስጣ ከእግሯ በታች ሰገደ። እርሱንና ቤተሰቦቿንም ሁሉ የሀገሩን ሰዎች የከበረች የክርስትና ጥምቀትን ታጠምቀው ዘንድ ለመናት። ቅድስት ታኦግንስጣም እንዲህ አለችው፣ ይህንን አደርግ ዘንድ ለእኔ አይገባኝም። የሚያጠምቋችሁ ካህን ይልክላችሁ ዘንድ ወደ ንጉሥ አኖሪዎስ ላኩ። ያን ጊዜ ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት የህንድ ንጉሥ ወደ ንጉሥ አኖሪዎስ ልመናውን ተቀብሎ የሚያጠምቃቸው ቄስ ላከ። ቄሱም አጠመቃቸው። መስዋዕትንም ቀድሶ ክብር ይግባውና የጌታችን የኢየሱስ ክርስቶስን ሥጋውን ደሙን አቀበላቸው። እግዚአብሔርንም የምትወድ የከበረች ድንግል ታኦግንስጣ እጅግ ደስ አላት። ያንንም ቄስ መንፈሳዊ ሰላምታ ሰጠችውና ከእርሱ ቡራኬ ተቀበለች። እርሱም ከእርሷ በረከትን ተቀበለ። ከዚህ በኋላ ለራሷ ገዳም ሰራች። ብዙዎችም ደናግል ተሰብስበው የምንኩስና ልብስን በመልበስ እንደ እርሷ መሆንን ወደዱ። እርሷም እመምኔት ሆነች። ያ ባህታዊ ቄስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉሥ አኖሪዎስ ተመልሶ ይህንን ሰዎች እንዳጠመቃቸውና ክብር ይግባውና ወደ ክርስቶስ ሃይማኖት እንደገቡ ነገረው። ንጉሥ አኖሪዎስም እጅግ ደስ አለው። የሮሜ ሀገር ሊቀ ጳጳሳትም ይህንን ባህታዊ ኤጲስቆጶስ አድርጎ እንዲሾምላቸው አዘዘው። እርሱም ኤጲስቆጶስነትን ሹሞ ለህንድ ሰዎች ላከለት። እጅግም ደስ አላቸው። ከዚያ በኋላ ታላቅ ቤተክርስቲያንም ሊሰሩ ጀመሩ። ምሰሶዎችን በፈለጉ ጊዜ አላገኙም። በዚያም አካባቢ ታላቅ የጣዖት ቤት ነበረ። በውስጡም ያማሩ ምሰሶዎች አሉ። ድንግሊቷ ታኦግንስጣም ክብር ይግባውና ጌታችን ኢየሱስ ክርስቶስን ብዙ በማልቀስ ለመነችው። ያን ጊዜ እኒያ ምሰሶዎች ከጣዖት ቤት ፈልሰው አናጺዎች ከሚሹት ቦታ በቤተ ክርስቲያን መካከል ተተከሉ። አማንያን ሁሉ ክብር ይግባውና ጌታችን ኢየሱስ ክርስቶስን አመሰገኑት። ጣዖትን ሲያመልኩ የነበሩ ጣዖቶቻቸው ሰብረው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመልሰው ገቡ። በዚያችም ሀገር ታላቅ ደስታ ሆነ። ቅድስት ድንግል ታኦግንስጣንም ተጋድሏን ከፈጸመች በኋላ እግዚአብሔርንም አገልግላ ደስ አሰኝታ በዚያች ገዳም በደናግሉ መካከል በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታ ይማረን፣ በረከቷም ከኛ ጋር ትኖር ለዘላለሙ አሜን። በጸሎታ ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚች ቀን ለአባቶች ሊቃነ ጳጳሳት 14ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ዲዮናስዮስ አረፈ። ይህንንም ቅዱስ ንጉሥ ዳኪዎስ ሊገድለው ፈልጎ ነበረ። ነገር ግን እግዚአብሔር ሰወረው። ይህም አባት ብልህ አዋቂ ስለነበረ ብዙዎች የቤተክርስቲያን መጻሕፍትን ተረጎመ። በዘመኑም በሮም ንጉሥ በከሃዲ ዳኪዎስ እጅ ቅዱስ መርቆሬዎስ በሰማዕትነት አረፈ። ሁለተኛም 7ቱ ደቂቅ 372 ዓመት አንቀላፍተው ነቁ። እኒህም ለጣዖት ሊያሰግዳቸው በፈለጋቸው ጊዜ ከዳኪዎስ ፊት የሸሹ ከኤፌሶን ሀገር በታላላቅ ተወላጆች ወገን የሆኑ ናቸው። ዳግመኛም በዘመኑ የመነኮሳት አለቃ ገዳማትን የሰራ ግብፃዊው ታላቁ እንጦንዮስ ለመጀመሪያ ጊዜ መነኮስን ሆነ። ይህ ቅዱስ ዲዮናስዮስ በሊቀ ጵጵስናው ሹመት 12 ዓመት ኖረ። መንጋዎቹንም በትክክል በፍቅር በአንድነት ጠበቃቸው። እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የሊቢባ፣ የክሪያኖስ፣ የዮስጢና፣ የቴክሴልጥስ መታሰቢያቸው ሆነ። እግዚአብሔርን በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 18 በዚች ቀን ወንጌልን የሚሰብክ የሃይማኖት መምህር አባታችን ኤዎስጣቴዎስ አረፈ። የሰማነውን በልቦናችን ያሳድርብን። መስከረም 17 የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ዕፀ መስቀል፣ ቅድስት እሌኒ ንግሥት፣ ቅዱስ ኪራኮስ አረጋዊ፣ ቅዱስ መቃርስ ሊቀ ጳጳሳት፣ ቅዱስ አውዶክሲ ቀሲስ፣ ብጽዕት ታኦግንስጣ ሮማዊት፣ ቅዱስ ዲዮናስዮስ ሊቀ ጳጳሳት። ወርሃዊ በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዲማቴዎስ፣ አባ ገሪማ ዘመደራ፣ አባ ጰላሞን ፈላሲ፣ አባ ለትጹን የዋህ፣ ቅዱስ ኤጲፋንዮስ ሊቅ ደሴተ ቆጵሮስ። የመስቀሉ ቃል ለሚጠፉ ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። መቼም ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስ እንሰብካለን። አንደኛ ቆሮንቶስ 1:18-23
የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከተ ረድኤት ያሳትፈን። በዓሉን የሰላም በዓል ያድርግልን። ሰላም እንዳሳደረ ሰላም ያውለን። በመላው ዓለም በመስቀሉ ኃይል የጠላት ኃይል ይሸነፍ ዘንድ የአምላካችን ቅዱስ ፈቃድ ይሁንልን። መስቀሉ ያድነን፣ መስቀሉ ይርዳን፣ መስቀሉ ይጠብቀን። የተሻለውን ነገር በቸርነቱ ያዘጋጅልን። በሰዓተ ሙታን ይማርልን፣ ሕያዋንን ይጠብቅልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ሰላም ያሳደረ ሰላም ያውለን። መልካም በዓል